ገብቶቹን ቤት ገዝቼልህ እናቴ ትሙት 12 እህትና ወንድም ያለኝ ሰው ብገባ ሀገሬ ነው የምገባ። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለሁም። ልጄ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻልም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቹን ቤት ገዝቼለታል። አወዳይ ገብቼ ጫት እቅማለሁ። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ሀገር አለኝ። እሺ ቆሻሻዎች እንደማንም ስደባበቀ የምኖር ሰው እኮ አይደለሁም። እኔ ጆከር አይደለሁም። ህዝብ በማስጨረስ ዘር ማንዘር በመስደብ ታሪክ የለብኝም። እኔ እንደ ጅጅክያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኝ የሚሄድ ሰው እኮ አይደለሁም። እኔ ሚዲያው የባለጌና የደደብና የአስመሳይ እንደሆነ ትናንትናና ዛሬ ያሳያችሁ። ያ ነው የት ነበርኩ የሚለው ያናደደኝና የተሰማኝ። እና አሁን ደስ አለ ጅንኑ ጎጃም ሌሎቻችሁ ሂሳብ እንተሳሰባለን። ችግር የለውም፣ ችግር የለውም። በጣም ነው የምተሳሰባችሁ። ባለጌዎች፣ ቆሻሻ ከእናንተ ጋር ቁጭ ብሎ ብርጭቆ ያላቃረነ እንትን ነው ይመስላችሁ። አጠገባችሁ ቁጭ ብሎ ቢራ ከሚያጫልጣችሁ እኔ ነኝ እውነት የምነግራችሁ። ባይዘው ከእናንተ ጋር ሲጨልጥ ያለ ነው ለእኔ ሲነግረኝ የነበረው። አያችሁ፣ ከእናንተ ጋር እየጨለጠ ግን ስለ እናንተ የሚያወራው ከእናንተ ጋር የነበረ ሰው። አሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሄሉ ተከሳ በጣም ብዙ ገንዘብ ነው የተጠየቀችው። እውነት ለመናገር ግን ለዚህ ሁሉ ጣጣና ምንጣጣ ማናት ለዚህ ሁሉ ደረጃ ያበቃቻት ሳራ አልሐበሻ ናት። ገባችሁ አይደለ? ሳራ አልሐበሻ እንግዲህ መረጃ አምታ ከሰጠቻት በኋላ ሄሉ መታ አወራሽ ሶሻል ሚዲያ ላይ። ከዛ በኋላ ሄሉ ተጠያቂ እንድትሆን አረጓት ማለት ነው። እኔ ባይዘው ወይ በባለፈው ራሱ ከቤቷ ገብተን እንደዚህ አይነት ይቅርብሽ HIV አለው ብለሽ አትበይ፣ እነዛን በውስጥ ከቻልሽ ሰውየውን አውሪው እያልናት ነበረ ማለት ነው። ገባችሁ? ምክንያቱም 25 አንበሳ ስትጠይቅ እንግዲህ ምንም አልሆንም ብላ ነበር። እንግዲህ ግን ሄሉ እያለቀሰች ነው። እኔ ግን እንደ እውነት ከሆነ እንደ ሰው ሲሰማኝ መጠየቅ ካለባት ሳራ አልሐበሻ እንጂ ሄሉ ምን አጠፋሽ? ምክንያቱም ሳራ አልሐበሻ መታ ነገረቻት፣ ሄሉ ሶሻል ሚዲያ ላይ መታ አወራችሁ መረጃውን። ገባችሁ? አንዳንዴ ማለት ሰው ብዙ ነገር አድርጎላችሁ ሰው ብዙ ዋጋ ከፍሎላችሁ እናንተ ደግሞ አሳልፋችሁ መስጠት አግባብ ነው ብዬ አልልም። ገባችሁ? እስኪ ሄሉ ላሰማችሁ ትንሽ ስትፈልጉ ከጎንደር ዩኒቨርሲቲ፣ ስትፈልጉ ከእብናት፣ ስትፈልጉ ከወሎ፣ ስትፈልጉ ከአፋር እኔ ሰጣችኋል። ዘንድሮም እኔ ታክስ ከፍልበታል። ምክንያቱም በፔፓልና በጎቨንድ የሚገባልኝ ለእኔ ነበር። እናንተ ግን የግል ሀብታም ስለሆናችሁ የግል እንትናችሁን ለማስጠበቅ ሄዳችሁ። እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለውን ማህበረሰብ የቆምኩት እኔ ነው። ልጄ ተዘግዝቆ ተሰድቦ ትገደያለሽ እስከመባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ
እንግዲህ ሄሉ በዚህ ደረጃ እያለቀሰች ነው። እውነት ለመናገር ግን እኔ የሄሉ ስህተት አይታየኝም። ለምን ካላችሁ ለዚህ ሁሉ ደረጃ ያበቃቻት ሳራ አልሀበሻ ናት። ገባችሁ? መረጃ እየሰጠች ሳራ አልሀበሻ ባመጣችሁ ክፋት ባመጣችሁ ሴራና ስራ እንግዲህ ሄሉ መወገር አለባት ብዬ አልልም። ገባችሁ? ምክንያቱም ሄሉ ምንም ያጠፋችሁ ጥፋት የለም። አብራ እየበላሽ አብራ እየጠጣሽ አብራ ብዙ ነገር እያረገሽ ማነው መረጃ አሳልፋ የሰጠች? ሳራ አልሀበሻ ናት። ቆይ ላሰማችሁ። ለራሳችሁ ቁማችሁ መከራከርና የራሳችሁን መብት ማስከበር ሳትችሉ የሆነ ሰው አደረገና ወይ ምናምን አቅም አለው ገንዘብ አለ ያደርጋል። አለቀ። መስመሩን ከነካሽበት ከሀብታም ነገር ስለምን ትቀለዳላችሁ? ሀብታምን ስትናገሩ ፕሮቶኮሉን በጠበቀ መንገድ ነው። ምክንያቱም እነሱም እናንተ ጋር ሲመጡ ፕሮቶኮላቸውን ጠብቀው ነው። ዝም ብለው እናንተ ዘጭ ብለው መጥቶ አፋቸውን አይከፍቱም። ነገርኳቸው። ሶሻል ሚዲያ ላይ ወደ ቲክታክ አፕ ስትመጡ አፋቸውን የምትከፍቱ ፕሮቶኮል አታውቁም፣ ሀብታም ስላሉናቸው። ሀብታም ግን ሲመጣ ለምሳሌ ሲገባ ሀይ ሊቹ እንዴት ነሽ ኮመንታቸው ራሱ ያስታውቃል። ሰላም ነሽ የት ጠፍተሽ ነው? ዛሬ ደግሞ እንዴት አምሮብሻል። ጋይ ሲመጣ ምን ይነዛ አጋስስ ሆዳ የተቸገርሽ የራሳቸውን ችግር ይጀምሩታል። ሰላምታ ራሱ የለም ጋይስ። እንደምነሽ ደህና ነሽ ራሱ የለም። የተፍተሽ ነው የለም። ቀጥታ ወደዚህ ብሶት ሩሩ ቴክስታቸው ይመጣሉ። ስለዚህ ከሀብታም ጋር ስትነጋገር ራሱ ስታወራ ራሱ በፕሮቶኮል ነው ማውራት ያለበት። ያንን ደግሞ ያደርገዋል። እኔ ከሀብታም ጋር በፕሮቶኮል ነው ማውራው፣ በጣም በፕሮቶኮል ተጠንቅቄ ማለት ነው። ዝም ብዬ መስመራቸውን አልክስም። ዝም ብዬ መስመራቸው ስንግባ አለን። ይሄ የኔ አጠቃቀም ነው። ምክንያቱም ከብዙ ሀብታሞች ከውላሉ ምን እንደሚያስደስታቸው አውቃለሁ። ስትናገሯቸው ራሱ በፕሮቶኮል ነው መናገር ያለባቸው፣ ማውራት ያለባቸው። ዝም ብለህ እንደመጣን ሄጂ እንደዚህ ምናምን አይባል። ይደነግጣሉ፣ ሰውነታቸው ይሸማቀቃል፣ ቆዳቸው ውጥርጥር ነገር ይላል። አይችሉም። ተረድታችሁና አይችሉም። ሀብታም አይችልም። ሀብታም ጩኸትና እንትን እናንተ ምጽፉትን አይችሉም። ስትመክሯቸው ራሱ በፕሮቶኮል ነው መምከር ያለባቸው። እንዴ ለምዳችኋላ። እና እንደዛ ነው። አሁን ለምሳሌ አንድ እህቴ ግን ማለት እኔ ግራ ከገባኝ ነገር ወላሂ መጠየቅ ያለባት ሳራ አልሀበሻ እያለሽ በዚህ ደረጃ ላይ ሄሉ መነሳት አለባችሁ ብዬ እኔ አላምንም። ገባችሁ? ምክንያቱም መረጃ አሳልፋ የሰጠች ሄሉ እንጂ እሷ ሳራ አልሀበሻ እንጂ ያች ተጠያቂ አይደለችም። ገባችሁ? ምክንያቱም አንዳንዴ አህያውን ፈርቶ ዳውላውን ይላል ያገሬ ሰው። ገባችሁ? አህያውን ፈርተን ዳውላውን ያስጠላል ማለት ነው። እና አንዳንዴ በደንብ አድርጋችሁ አስተውላችሁ አይታችሁ እንትን ማለት አለባችሁ። ገባችሁ? ምክንያቱም እዚህ ጋር እየተሰራ ያለው ሴራ እነሱ መተው መረጃ ሰጧት፣ ሄሉ አወራች፣ አለቀ ደቀቀ። ሄሉ እኮ ጥፋተኛ አይደለችም። አብረው እየበሉ አብረው እየጠጡ አብረው አሳልፈው እየሰጡት እነዛ ከዛ ጋር ያሉት አብረው የሚበሉት አብረው የሚጠጡት አብረው ብዙ ያረጉት እንጂ ሄሉ ምን አጠፋች? ሄሉ እኮ ተነገራት፣ ነገረች፣ አለቀ ደቀቀ። አንዳንድ ሰዎች ብዙ እንትን ይላሉ። ገባችሁ? ብዙ በጣም ብዙ ሪፖርት ትደረጋለች እንደዚህ። ኢንሻአላህ አትደረግም፣ ግን ትዝብቱ ነው ትርፉ። ገባችሁ? ዛሬ ሄሉ ያስለቀሳት ለማን ነው ቁሜ የነበረው ያለችው በጣም የተሰማት ለምን እንግዲህ እንደምትለው ከሆነ ለብዙ ብሔረሰብ ቁሜ ነበር የሚለው ነገር ነው በጣም ሄሉን ያስለቀሳት። እኔ ግን ይቅርታ አድርጉልኝ በጣም ነው ያሳዘነችኝ። ገባችሁ? ለምን ካላችሁ አንዳንዴ ነገሮችን አስበን አልመን ምን ብለን ሲሆን መልካም ነው። ገባችሁ? አንዳንዴ ዝም ብለን በድፍን ነገር በድፍን ጥላቻ ታውረን መሄዱ አግባብ አይደለም። እና ለዚህ ሁሉ ተጠያቂ መሆን ካለባት ማናት? ሳራ አልሀበሻ ቅሌታም ስለሆነች ሞድሟዳ ስለሆነች እሷ ናት ለዚህ ሁሉ ደረጃ ያበቃችሁ። ነገርን ወዲያ ወዲህ ያረግሽ እያመሰች የትልቅ ሰው ቅሌታም ማለት ነው እሷ ናት እንጂ ጥፋተኛ ሄሉ አይደለችም። ሄሉ እኮ የተናገረችው እኮ እየሰማችሁን ነው። ሰማች፣ ተናገረች። ገባችሁ? ሰማች፣ ተናገረች፣ አለቀ ደቀቀ።
እሷ ማለት ነው ባትናገር ኑሮ በጣም ብዙ ጉድ ነበረ። በጣም ብዙ ጉድ ገባችሁ? በጣም ብዙ ጉድ ማለት ነው። እና አንዳንዴ ምን ልላችሁ ፈልጌ መሰላችሁ? አህያውን ፈርተን ዳውላውን ያስጠላል። እና እኔ ከምር ሄሉ ተዘልማለሽ ብዬ ነው እኔ የማስበው እንደ አንድ ሰው። ለምን ካላችሁ ዝም ብለን አይተን እንትን ከማለት የሆነ ማለት በቃ የሆነ አንዳንዴ የሆነ ስትዘለሙ ወይም ደግሞ ሰው እንትን ሲላችሁ የሆነ ካለ ኃጢአታችሁ እንትን ሲላችሁ በጣም ነው የምትናደዱት። እና ሄሉ በጣም ያለቀሰችው ለዚህ ነው። ገባችሁ? ይቅርታ ደግሞ ጠይቃለች። ኢንሻአላህ እሱ ደግሞ ምንም ማረጋትን ብዬ አስባለሁ። ወንድማችን ወርቁ አይተ ነው ማለት ነው። ምንም ማረጋትን ብዬ አስባለሁ። ለማንኛውም ግን በዚህ ግን በነካካጅ እንደ ሐሳብ ጂጂኪያ ብትሄድባት እንዴ! ጂጂኪያ ወንድሞቻችን ስንት ነገር ሲሆኑ ብዙ ነገር አድርጋለሽ አይደለ? በጣም ብዙ ነገር። ምን ነው እሷን ብትሄድባት እንደ ሐሳብ ብትሄድባት እና እኔ አማራ ሁኛለሁ ትላለች ደግሞ ጂጂ። እኔ አማራ ሁኛለሁ ትላለች። አስባችሁታል? አይታችሁ ከሆነ ለማንኛውም ኮሜንት አስቀምጡልኝ የተሰማችሁን። እኔ ግን የተሰማኝ ምንድነው? ይሄን ነው። ሰላም አለይኩም።